የህይወት ዓላማ የሚለውን ስናነሳ አንደኛው የህይወት ዓላማ ራሱ ምንድን ነው፣ ሁለተኛ በምን አይነት መንገድ ነው፣ መቼ ነው የምናገኘው የሚለውን ነገር ማወቅ ራስ ላይ የተኮረ ነገር አይደለም፣ ከራስ በላይ ማለት ነው። ለሶሳይቲ ለአካባቢ ምን አይነት አስተዋጽኦ ማድረግ ፈልጋለሁ የሚለውን ጥያቄ ይመልሳል። ምናልባት ከኔም አልፎ በጀኔሬሽኖች ሊሄድ የሚችል ላረግ የምችለው አስተዋጽኦ የሚለውን የሚመልስ ነው ማለት ነው። ቫሊዎቻችን ወይ ደግሞ ህይወታችን ውስጥ ዋጋ የምንሰጣቸውን ነገሮች መረዳት ነው። ሁለተኛው ጥንካሬዎቻችን መረዳት ነው። ብዙ ጊዜ አጥፍተን የተለማመድነው ነገር ላይ ብዙዎቻችን ጎበዝ ነው ብንኖር እዚህ አንድን ሰው አንድ ነገር ማስተር ለማድረግ ወደ 10,000 ሰዓት እዛ ነገር ላይ ማጥፋት አለበት ይባላል። ከራሳችሁ ጋር መሆን የምትፈልጉ ሰዎች ከሰው ጋር ለመሆን ስታስቡ ብዙ አእምሯችሁ ያስባል። አድርገው የሚል ነገር ውስጥ ግብግብ ውስጥ ትገባላችሁ። ስለዚህ የእናንተ ጥንካሬ ያልሆነ ነገር ላይፍ ፐርፐዝ ካረጋችሁ ላይፍ ፐርፐዛችሁ ስትኖሩ እየተቸገራችሁ ልትኖሩ ነው ማለት ነው። ለምሳሌ ደግሞ ሰው ጋር በቀላሉ መግባባት የሚችል ሰው መንከባከብ የሚችል ሰው ብቻውን ሆኑት ብትሉት በፍጹም መሆን ጥረት አይፈልግም። እዚህ ይህን ሰው ደግሞ ላይፍ ፐርፐዝ ብሎ ብቻ ሆኖ የሚደረጉ ነገሮች ለማድረግ ጥረት ቢያደርግ ላይፍ ፐርፐዙን ለማድረግ ምጥል ሊሆን ነው ማለት ነው። ጥንካሬ ያለን ነገር እንደ ላይፍ ፐርፐዝ ይዞ ያን ተኮር የሆነ እዛ ላይ የሚሽከረከርን ነገር እንደ ላይፍ ፐርፐዝ መቅረጽ ወሳኝ። ምን አይነት ጥንካሬዎች አሉ የሚለውን ጥያቄ መመለስ ያስፈልጋል ማለት ነው። የልባም ህይወት ቤተሰቦች እንኳን ደህና መጣችሁ። በዛሬው የፖድካስት ትሬኒንጋችን አንድ በጣም መሰረታዊ የሆነ ጥያቄ እንመልሳለን። ምናልባት ከባድ ከሚባሉ ጥያቄዎች ውስጥ አንዱ እኔ ማን ነኝ የሚለው ነው። ሁለተኛው ደግሞ የህይወት ዓላማዬ ምንድን ነው የሚለውን ማወቅ እና መረዳት ነው። ስለዚህ ከነዚህ ከሁለት ጥያቄዎች ውስጥ በጣም መሰረታዊ የሆነው ላይፍ ፐርፐዝ ወይም ደግሞ የህይወት ዓላማ የሚለውን ጥያቄ መመለስ የምንችልባቸውን የተለያዩ ጽንሰ ሀሳቦችን አብረን ለተወሰኑ ደቂቃዎች የቆየን እንመለከታለን። እስከዛ ድረስ ምናልባት ይህን ፖድካስት ለመጀመሪያ ጊዜ የምትከታተሉ ሰዎች ካላችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ የእኛ ቤተሰብ እንድትሆኑ ጋብዛችኋል። ስለዚህ የህይወት ዓላማ የሚለውን ስናነሳ በአብዛኛው ወደ አእምሯችን የሚመጣ ነገር አለ። አንደኛው ጥያቄው ከባድ ነው፣ በቀላሉ መመለስ ይቻል አይደለም። ስለዚህ ነገሩን ቀለል ለማድረግ እና ምናልባት የህይወት ዓላማ ብለን የምናስበውን ነገር በሂደት ፊገር አውት ማድረግ እንድንችል የተወሰኑ መሰረታዊ ነገሮችን ማወቅ ሊያስፈልግ ይችላል። አንደኛው የህይወት ዓላማ ራሱ ምንድን ነው የሚለውን ነገር መረዳት፣ ሁለተኛ በምን አይነት መንገድ ነው መቼ ነው የምናገኘው የሚለውን ነገር ማወቅ፣ ሶስተኛ የት ነው የምናገኘው በአብዛኛው የህይወት ዓላማ የሚለውን እንደዚሁ መረዳት መፍጠር፣ በመጨረሻም ለህይወት ዓላማ እንድንረዳ ምን አይነት ነገሮችን መረዳት ወይ ማወቅ አለብኝ የሚለውን ነገር እነዚህ ጥያቄዎች መመለስ ፌርሊ የህይወት ዓላማችን በሆነ ጊዜ ህይወታችን ሲገለጽ ወይም ሲያጋጥመን በቀላሉ አይደንቲፋይ ማድረግ እንድንችልና ያን ፐርሱ ማድረግ እንድንችል እድል ይሰጠናል ማለት ነው። ስለዚህ እነዚህን መሰረታዊ ጥያቄዎች አብረን እየመለስ እንሄዳለን። በመጀመሪያ የህይወት ዓላማ ምንድን ነው? ስለዚህ የህይወት ዓላማ ስንል በአብዛኛው የህይወት ዓላማ የሚለው ነገር በመሰረታዊነት የሚይዛቸው የተወሰኑ ነገሮች አሉ። አንድ ከራስ በላይ የሆነ ነገር ማለት ነው። ሁለተኛ ሌሎች ሰዎች የሚጠቅም ማለት ነው። ሁለተኛ በጊዜ ደረጃ ደግሞ በእኔ አሁን ካለው ከዚህ ሁኔታ ያለፈ ማለት ነው። ስለዚህ አጠቃላይ ስንመለከተው የህይወት ዓላማ የሚለው ነገር አንድ ራስ ላይ የተኮረ ነገር አይደለም፣ ከራስ በላይ ማለት ነው። ለሶሳይቲ ለአካባቢ ምን አይነት አስተዋጽኦ ማድረግ ፈልጋለሁ የሚለውን ጥያቄ ይመልሳል። ሁለተኛ ደግሞ በጊዜ ደግሞ በእኔ ዘመን ውስጥ የሚያልቅ ወይ ደግሞ ዛሬና ነገን ብቻ ላይ ያተኮረ ሳይሆን ምናልባት ከኔም አልፎ በጀኔሬሽኖች ሊሄድ የሚችል ላረግ የምችለው አስተዋጽኦ የሚለውን የሚመልስ ነው ማለት ነው። ስለዚህ ምናልባት አንድ ጥሩ የሆነ ይህን ሊገልጽ የሚችል ታሪክ አለ። ሁለት የህንፃ መገንባት ስራ ላይ ያሉ ሰዎች አንድ ሰው ሄድና አጠገባቸው ተጠግቶ ምን እያረክ ነው ብሎ ይጠይቋል የመጀመሪያው። ስለዚህ የመጀመሪያው ሲመልስ ምን አለ? ያው ድንጋይ እየደረደርኩ ነው አለ፣ የሚሰራውን ስራ ያለውን አክቲቪቲ ማለት ነው። ሁለተኛውን ደግሞ ሄዶ እዛው ህንፃ ላይ የሚሰራውን ስራ ሄዶ ሲጠይቀው ምን እያደረግ ነው ብሎ ሲጠይቀው ካቴድራል እየገነባው ነው የሚል መልስ ሰጥቷል። ስለዚህ አንዱ ህይወት ዓላማ የሚለው ነገር አንዱ ትልቁ የሚሰጠን ነገር ምንድን ነው? በየዕለቱ የምናደርጋቸው ተግባራት፣ የምንራመዳቸው እርምጃዎች፣ የምንወስናቸው ውሳኔዎች ለነዛ ትርጉም የሚሰጥ ነገር ነው ማለት ነው። ከኛ ያለፈ ከጊዜው ያለፈ ረጅም ጊዜዎችን ያማከለ። ስለዚህ ድንጋይ የደረደርኩ ነው የሚለው ሰው ምንም ትርጉም አልሰጠውም ማለት ነው። ለጊዜው እዛች ጋር ያለችውን ነገር ብቻ ነው አእምሮ ለመመልከት ፈቃደኛ ሆነው። ሌላኛው ሰው ግን ያችን የሚደረድራትን ነገር አልፎ ከዛ የበለጠ ነገር በዛ ውስጥ የሚመጣ ነገር አለ ብሎ ሲያስብ
ካቴድራሉም ራሱ የሚሰራው ካቴድራል እንዲሁ ለመገንባት ተብሎ አይደለም። በዛ ውስጥ ደግሞ የሚደረጉ ሌሎች በጣም ብዙ ተግባራት አሉ። ካቴድራሉ የሚገነባው ለአንድ ዘመን አይደለም። ምናልባት ያ ካቴድራል በዛ ውስጥ የሚሰጡ ማንኛውም ሰርቪሶች፣ አገልግሎቶች ካሉ ለዘመናት የሚሰጡ አይነት ነገሮች ናቸው። ስለዚህ ላይፍ ፐርፐዝ ብለን ስናስብ ትልቁ የሚሰጠን ነገር ያ ነው። ከራሳችን እንድንወጣ፣ ሰልፍ ሴንተርድ እንዳንሆን፣ የሌሎች ሰዎች ለአካባቢያችን ማሰብ እንድንችል፣ ዛሬና ነገ ብቻ ሳይሆን ለጄኔሬሽኖች የሚያልፍ ነገር እኛ ብቻ የምናደርገው ሳይሆን ምናልባት ሌሎችም ሰዎች ሊተባበሩበት የሚችል ነገር ማሰብ መቻል ማለት ነው። ስለዚህ እንደዚህ አይነት ነገሮችን ስናስብ በአብዛኛው ያው እንደምታዩት ራሱ ውስብስብ ነገር ሀሳብ ነው። ከራሳችን አልፈን ለአካባቢያችን አልፈን ደግሞ ወደ ዘመናት ሊያልፍ የሚችል ነገር ምንድን ነው ብሎ ማሰብ ቀላል ነገር አይደለም። ስለዚህ ሁለተኛው በጣም ማወቅና መረዳት ያለብን ነገር ምንድን ነው? የህይወት ዓላማን ማግኘት ሂደት ነው። አንዳንድ ሰዎች ቁጭ ብለው ወረቀትና እስክሪብቶ ይዘው የህይወት ዓላማ ምንድን ነው ብለው አስበው ለማግኘት ጥረት ያደርጋሉ። ነገር ግን የህይወት ዓላማን መረዳት፣ ማግኘት፣ ማወቅ የሚለው ነገር ነገሮችን በማድረግ ውስጥ፣ በመሆን ውስጥ፣ በመሞከሩ ውስጥ፣ ኤክስፐሪመንት በማድረግ ውስጥ የምናገኘው ነገር ነው። እንዲያውም አንዳንድ ጊዜ የህይወት ዓላማችን የምናገኝባቸው ቦታዎች ፈጽሞ ያልጠበቅናቸው ያላሰብናቸው ቦታዎች ሊሆን ይችላል። ምክንያቱም የህይወት ዓላማ ማለት እኔ ያድጋ ያለ ስጦታ አለ፣ ያን ስጦታዬን ለሰዎች መስጠት መቻል ማለት ነው። ለብዙዎቻችን ትርጉሙ ኦፍኮርስ ያ ነው። ስለዚህ ስጦታ የሚለውን ቋንቋ ደግሞ ስናስበው አብሮ የሚሄደው ነገር ምንድን ነው? ጥሩ ነገር ነው፣ መልካም ነገር ነው ማለት ነው። ነገር ግን ለሰዎች በጣም አንዱ የህይወት ዓላማን ማግኘት ሲፈልጉ በደንብ እንዲረዱ የምፈልገው ነገር ምንድን ነው? ብዙ ጊዜ ህይወት ዓላማ ብለን የምናስበው ያ ስጦታ ሲሰጥ ምናልባት ያ ስጦታ የተጠቀለለበት መንገድ የምንወደው መንገድ ላይሆን ይችላል፣ ደስ የሚል ነገር ላይሆን ይችላል። እንዲሁም ብዙ ሰዎች ህይወት ዓላማ አለን ብለው ትልልቅ ስራዎችን ዓለም ላይ ሰሩ የምንላቸው ሰዎች ያ ስጦታውን ሲያወጡት ከመልካም ነገር ውስጥ ሳይሆን ህይወታቸው ውስጥ ካለ ከሆነ ጉድለት ካጋጠማቸው ችግር ሰፈር ከሚያደርጉበት ወይ ደግሞ ሊቸገሩበት ከነበረው ነገር ውስጥ ነው። ስለዚህ ህይወት ዓላማችን ስናስብ ግዴታ የምፈልገው ቦታ ላይ ሰውን ብቻ ነው ህይወት ዓላማ የማገኘው የሚል ሀሳብ መቅረት መቻል አለበት። ሌላ ጊዜ መሰጠት መቻል አለበት። ከዚህ ጋር በተገናኘ በጣም አንድ ኢንትረስቲንግ ስቶሪ አለ። ምናልባት ፍራንክል ቪክተር ማንስ ሰርች ፎር ሚኒንግ የሚባል መጽሐፍ የጻፈ መጽሐፉ ሳይሆን አክቹዋሊ እንግዲህ ናዚዎች አይሁዳውያንን ያሰቃዩና በተለያየ መንገድ ሰው ልጅ ላይ ሊደረግ የማይገባ ነገር ሲያደርጉ በነበረበት ወቅት አንደኛው እስር ቤት በተለይ ኦሽዊትስ የሚባለው እስር ቤት ውስጥ የነበረ ሳይኪያትሪስት ነው። እሱ አንድ የሚናገረው ነገር አለ። የሚናገረው ነገር ምንድን ነው? በእርግጥ የእኔ ላይፍ ፐርፐዝ ወይም ደግሞ የት ዓላማ የወጣው ከሰፈሪንግ ነው፣ ከስቃይ ነው ይላል። ስለዚህ ላይፍ ፐርፐዙን ወይም ደግሞ ዓላማውን ያገኘው ከሚያስደስት ቦታ ወይ ሲጫወት ወይ የሚወደውን ነገር ሲያደርግ ሳይሆን አክቹዋሊ ምን ሲያደርግ ነው? ሲሰቃይ። ለዛ ስቃይ ምን በመስጠት ትርጉም በመስጠት ነው። ይህ ስቃይ ምን ማለት ነው የሚለውን ትርጉም በመተርጎም ነው። እንደውም መጨረሻ ላይ ይናገራል መጽሐፉ ላይ፣ በኋላ ከወጣ በኋላ የጻፈው መጽሐፍ ላይ ከዚያ እስር ቤት ውስጥ በህይወት ተርፈን የወጣ ነው ብዙዎቻችን ከዛ እንድንወጣ ያደረገን አንድ ሁላችንም ከዚህ ከወጣን በኋላ ልናደርገው የምንፈልገው ነገር ከዚህ ከእስር ቤት ከስቃዩ ያለፈ ነገር አእምሯችን ውስጥ ስለነበር ነው ብሎ ይናገራል። ስለዚህ ስቃይ ውስጥ ነው ያለው፣ ሰፈሪንግ ውስጥ ነው ያለው፣ ግን እዛ ውስጥ ሆኖ ምን ማግኘት ይችላል? ላይፍ ፐርፐዙን ማግኘት ይችላል። ስለዚህ በዛው ለሱ እንደ ላይፍ ፐርፐዝ ይዞ የነበረው ነገር ምንድን ነው? ሰዎች ስቃይ ያለባቸው ያ ስቃያቸውን ማስታገስ ማስታመም እንዲችሉ ተስፋ እንዲታያቸው ማድረግ ነበረ። ስለዚህ ላይፍ ፐርፐዝ የሚባለውን ነገር ስናስብ በጣም አጽንኦት ማድረግ ያለብን፣ በጣም መረዳት ያለብን አንድ ቁጭ ብለን የምናገኘው ነገር አይደለም። ቅድም እንደተመለከትነው ጽሁፍ ስለጻፍን ሂደት ነው፣ ረጅም ሂደት ነው። ነገሮችን በማድረግ በመሞከር ውስጥ የሚገኝ ነገር ነው። መሀል ላይ ስላቋረጥኩ ይቅርታ። በጣም ኢምፖርታንት የሆነ መረጃ ስላለኝ ነው። ምናልባት ካነሳናቸው ጽንሰ ሀሳቦች ጋር በተያያዘ እውቀት ብቻ ሳይሆን አክቹዋል ትራንስፎርሜሽን ሊሆኑ የሚችሉ ጽንሰ ሀሳቦችን መማር ላይፋችሁ ላይ አፕላይ ማድረግ የምትፈልጉ ሰዎች ካላችሁ ለ60 ሰዓት የምናዘጋጃቸው በኦንላይንም በአካል የምናደርጋቸው ስልጠናዎች ስላሉ ስለነዛ መረጃ ለማግኘት በ0974 04 687 እንድትደውሉልን ጠይቃችኋለሁ። አመሰግናለሁ። ሁለተኛው በጣም መሰረታዊ ነገር ምንድነው? ምናልባት ይህን ፍለጋ ስንፈልግ ግዴታ የምንወዳቸው ቦታዎች ላይ ብቻ ማተኮር አያስፈልግም። ምናልባት ትልቁ ገደባችን ላይ፣ ስቃያችን ላይ፣ ችግራችን ውስጥ ሊኖር ይችላል ያ ላይፍ ፐርፐዝ ብለን ያሰብነው ነገር። ስለዚህ ይህን እንድናደርግ ወደ እነዚህ ነገሮችም ማስተዋል ሊያስፈልግ ይችላል። ሌላው በጣም መሰረታዊ የሆነው ላይፍ ፐርፐዝን ስናስብ አስፈላጊ የሆነ ነገር ላይፍ ፐርፐዝ የምንለው ነገር ግዴታ ትልቅ መሆን አይገባም።
አንዳንዶቻችን ግዴታ ሰዎችን ካረዳን ሶሻል ሚዲያ ላይ ካልወጣን ሚሊዮን ሰው በእኛ ኢንስፓየርድ ካልሆነ ፐርፐዝ የሌለን ሊመስለን ይችላል። ላይፍ ፐርፐዝ ዋናው ቁም ነገሩ ቅድም እንደተመለከትነው ለእኛ ትርጉም የሚሰጠን ነገር ግን ከኛ ያለፈ ከጄኔሬሽንም ከኛ እድሜም ያለፈ ነገር ማድረግ መቻል፣ ያንን ነገር እንደ ዓላማ ይዞ መጓዝ ማለት ነው። እዚህ ብዙ ጊዜ እንደ ምሳሌ ሲሰጥ አንድ እናት ልጆቿን ጥሩ አድርጋ ማሳደግ ከፈለገች ያን ነገር በየዕለቱ ለማድረግ የሚያስችላት ነገር ላይ ካተኮረች፣ ጥሩ ዜጋ ከፈጠረች ይሄ ራሱ ላይፍ ፐርፐስ ሊሆን ይችላል። እዚህ እናትነት እያሳይመስኩ አይደለም፣ ግን ያቺ እናት ልጆቿን ጥሩ አድርጋ ስታሳድግ ማንም ያየ የሚያጨበጭብላት ሰው የለም፣ ወይ ደግሞ በጣም ኢንስፓይሬሽን የሚላት ሰው የለም፣ ወይ የሚያያት ሰው የለም። ምናልባት እንደውም እሷም ሊደክማት ይችላል፣ አካባቢ ያሉት ሰዎችም ሊደግፏት ይችላሉ። ነገር ግን እሷ ሚኒንግፉል ነው፣ ይሄ ነገር ትርጉም ያለው ስራ ነው፣ ስለዚህ ልጆቼን አበቃለሁ ጥሩ ዜጋ አደርጋለሁ ብላ እስካሰበች ድረስ በእነሱ ውስጥ አንድ ራሷን ትታ ልጆቿ ላይ ማተኩራ፣ ሁለተኛ ልጆቿ የሆነ ቦታ ሲደርሱ ራሳቸው የሚፈጥሩት ተጽዕኖ አለ። ያ ተጽዕኖቸው በጎ ልጆች ማፍራት መፈለጓ በራሱ ትልቅ ላይፍ ፐርፐዝ ነው። ስለዚህ አንዱ ትልቁ መጠንቀቅ ያለብን ነገር ግዴታ በቃ ሰው ካላጨበጨበ ሰው ካልተመለከተው ላይፍ ፐርፐዝን እየኖርኩ አይደለም የሚል እሳቤ ያለን ሰዎች ካለን እሱ ጥሩ እይታ ስላልሆነ ዋናው ቁም ነገሩ ማድረገው ነገር ለእኔ ትርጉም የሚሰጥ ነገር ግን ለብዙ ሰዎች የሚጠቅም ከዘመኑ ያለፈ ነገር ነው ወይ ደግሞ ሰምሃው በሆነ መንገድ ኢምፓክት የሚያደርግ ነገር ነው ወይ የሚለውን ነገር ማወቅ፣ ያን መመለስ በጣም መሰረታዊ ነገር ነው። ሌላው ብዙ ጊዜ ከላይፍ ፐርፐዝ ጋር በተያያዘ የሚነሳው እና ብዙ ሰዎች እንዲያዩት የሚያስፈልገው ነገር ምንድነው? የህይወት ዓላማን ማወቅ ማለት ደስተኛ መሆን ማለት ላይሆን ይችላል። ምናልባት አንዳንድ ጊዜ የህይወት ዓላማዎችን ካገኘነው በኋላ እዛው ስንገባ የምናያቸው ነገሮች፣ የምንመለከታቸው ነገሮች፣ የምንረዳቸው ሰዎች ሊሆኑ ይችላሉ። ብዙ ጊዜ ውስጣችን የደስታ ስሜት እንዲሰማን የሚያደርጉ ሁኔታዎች ሊሆኑ ይችላሉ። ስለዚህ የህይወት ዓላማ ማግኘት ማለት ደስተኛ ሆናለሁ ማለት አይደለም። የህይወት ዓላማ ማግኘት ማለት ትርጉም ያለው ህይወት እኖራለሁ ማለት ነው። ስለዚህ ለጊዜው ሰውነታችን ውስጥ የሚፈጠረውን ሆርሞን ተኮር ሳይሆን እንዳልነው ለጊዜው የሚሰማን ስሜት ሳይሆን ወደፊት መፍጠር የምንችለውን ትርጉም ያለው ህይወት ላይ ያተኮረ ነው ማለት ነው። ስለዚህ ሁልጊዜ የህይወት ዓላማ የሚባለው ነገር ፊገር አውት ማድረግ ስንፈልግ ወይ ማወቅ ስንፈልግ እነዚህን ነገሮች መጀመሪያ ይዞ መጀመሩ በጣም መሰረታዊ ነው። እነዚህን መግባባቶች ካገኘን በኋላ የሚቀጥለው ማወቅ ያለብን ወይ መሰረታዊ የሆኑ የህይወት ዓላማችን እንድናውቅ የሚያደርጉ 3 መሰረታዊ ኮምፖነንቶች አሉ፣ ወይ ደግሞ ኮምፖነንቶች የሚባሉት ክፍሎች አሉት የህይወት ዓላማ። የተወሰኑት ምናልባት ከዚህ በፊት በለባሉ ቪዲዮዎች ተመልክተናቸው ሊሆን ይችላል፣ እዛ በደንብ እንመለከታቸዋለን። ነገር ግን ተጨማሪዎቹን ደግሞ እዚህ እንመለከታቸዋለን። ምን ማወቅ አለብን? የህይወት ዓላማዊ ማወቅ ካለብኝ የመጀመሪያው በጣም መሰረታዊ የሆነው ነገር ወደዛ የሚያደርሰን ነገር ሰልፍ አዌርነስ ነው። ሰልፍ አዌርነስ ማለት ራስን ማወቅ ማለት ነው። በሌላ ቋንቋ ራሳችን ሳናውቅ በደንብ አድርገን ቅድም ያለው እኔ ማነኝ የሚለው ጥያቄ ማለት ነው። እሱን ሳናውቅ ወደ ህይወት ዓላማ መሄድ የሚባል ነገር የለም። ስለዚህ የህይወት ዓላማዬ ማን ነው የሚለውን ነገር ከማወቅ በፊት መጀመሪያውኑ እኔ ማን ነኝ? ምክንያቱም እኔ ነኝ የህይወት ዓላማ የሚባለው ነገር ሌሎች ሰዎች ራሴን የሚሰጠው። ስለዚህ እኔ ራሴን ከመስጠቴ በፊት ራሴን ማወቁ በጣም መሰረታዊ ነገር ስለሆነ፣ ስለዚህ ሰልፍ አዌርነስ ወይ ደግሞ ራስን ማወቅ የሚባሉት ነገር ላይ በተለይ የህይወት ዓላማችን መፍጠር እንድንችል የሚያደርጉን 3 መሰረታዊ የሆኑ ኮምፖነንቶች ወይ ደግሞ ክፍሎች አሉት። አንደኛው እና በጣም ወሳኝ የሆነው ከዚህ በፊትም የተመለከትነው ሌላ ቪዲዮ ላይ መመልከት የምትችሉት ቫሊዎቻችን ወይ ደግሞ ህይወታችን ውስጥ ዋጋ የምንሰጣቸውን ነገሮች መረዳት ነው። ስለዚህ ሁላችንም ህይወታችን ውስጥ ዋጋ አላቸው ብለን የምናስባቸው ነገሮች አሉ፣ ለእኛ ፐርሰናሊ ትርጉም የሚሰጡ ማለት ነው። እነሱን ማወቅ በጣም መሰረታዊ ነገር ነው። ምክንያቱም ቅድም እንዳልነው የህይወት ዓላማ ማለት ከኛ ነገሮችን አውጥቶ መስጠት ስለሆነ አንድ ነገር ከኛ አውጥተን ስንሰጥ ትልቁ ያለው ነገር የማንፈልገውን ነገር ሳይሆን መስጠት ያለብን የምንፈልገውን ነገር ነው መስጠት ያለብን። የማንፈልገውን ነገር መስጠት አውጥቶ መጣል ማለት ስለሆነ ማለት ነው። ስለዚህ በመሰረታዊነት ቫሊዎቼ ምንድን ናቸው? እኔ ህይወቴ ውስጥ ዋጋ የምሰጣቸው ነገሮች፣ እኔ ትሬዠር የማደርጋቸው ለእኔ ወርዝ የሚያደርጉ ነገሮች ምንድን ናቸው? ያን ካወቅን በኋላ ያኛ ያወቅነውን ነገር ለሰዎች መስጠት እንችላለን። ስለዚህ አንድ ሰልፍ አዌር መሆን ካለብን ሰልፍ አዌር መሆን ያለብን ጉዳይ እሴቶቻችንን ማወቅ ነው። በተለይ እዚህ ላይ እሴቶች ጋር በተያያዘ በጥልቀት የሰራ ነው ሌላ ቪዲዮ አለ፣ እሱ እንድትመለከቱ እንጋብዛችኋለሁ። ስለዚህ አንዴ ዋጋ መስጣቸውን ነገሮች ካወቅን በኋላ ሁለተኛው በጣም መሰረታዊ የሆነ ከ3ቱ ኮምፖነንቶች ውስጥ ሁለተኛው ጥንካሬዎቻችን መረዳት ነው። እንግዲህ ጥንካሬ ብለን የምናስባቸው ነገሮች እኛ ራሳችን አንደኛው በተፈጥሮ፣ ሁለተኛው ደግሞ በተሞክሮ በሂደት ያገኘናቸው
ለእኛ ኦኬ ጠንካራ ነው፣ በዚህ ጉዳይ ላይ ጎበዝ ነኝ፣ በዚህ ጉዳይ ላይ ጥሩ ነን የምንላቸው የተለያዩ ነገሮች ሊኖሩ ይችላሉ። ለምሳሌ አንዳንድ ሰዎች በተፈጥሯቸው ጥሩ ድምፅ ሊኖራቸው ይችላል። ወይ ደግሞ አንዳንድ ሰዎች የማቴማቲክስ ሂሳብ ነገር ላይ በጣም ጎበዞች ሊሆኑ ይችላሉ። አንዳንድ ሰዎች ሌሎቻችን በጣም የምንጠየፋቸውን አይነት ነገሮች ሰዎች ሲጎዱ ሲቸገሩ አይተው ያን የተጠየፍናቸውን አንዳንዶቻችን ሄደው ያለምንም ችግር ማድረግ የሚችሉ ሰዎች አሉ። ስለዚህ አንዳንድ ሰዎች ሪሌሽንሽፕ ላይ ጎበዝ ልንሆን ይችላል። ሁላችንም ህይወታችን ውስጥ ጠንካራ ሊባል የሚችል ጎን አለን። ማንም ሰው እዚህ ምድር ላይ ያለ ሆኖ ይሄ መልካም ነገር አለው የማንለው ሰው የለም። ይሄ ደግሞ በሁለት መንገድ እንዳልኳቸው የምናገኘው በሁለት መንገድ ነው። አንደኛው ራሱ በተፈጥሮ የምናገኛቸው ነገሮች አሉ። ስለዚህ እነዚህ ነገሮች ማወቅ ያስፈልጋል። በተፈጥሮ በቀላሉ ከኔ ውስጥ የሚወጣ የማደርገው ነገር ምንድን ነው የሚለው ነገር መረዳት ያስፈልጋል ማለት ነው። በዚህን አጠቃላይ ስንመለከት አንዳንድ ሰዎች ሰው ተኮር ሰዎች አሉ። ለምሳሌ ሰውን በጣም ማስተናገድ የሚችሉ ማባበል የሚችሉ ሰው ሲጎዳ መደገፍ የሚችሉ ሰዎች አሉ። አንዳንድ ሰዎች ደግሞ ሞር ሰው ተኮር ከመሆን የበለጠ ታስክ ኦሪየንትድ የምንላቸው ደግሞ ስራ ተኮር የሆኑ ሰዎች አሉ። ስለዚህ ከሰዎች ጋር ኢንተራክት የማድረግ ፍላጎታቸው ያን ያህል አይደለም፣ ግን ስራ ድርጊት ላይ በጣም ጎበዝ የሆኑ ሰዎች አሉ። ስለዚህ የተለያዩ መስፈርቶች አሉ ይህን ልናቅባቸው የምንችላቸው። ስለዚህ አንዱ መመልከትና መረዳት ማወቅ ያለብን ነገር ምንድን ናቸው የኔ ጥንካሬዎች? ምን አይነት ጎበዝና አለ? አንድ በተፈጥሮ ቀላሉ የሚወጣን ነገር፣ ሁለተኛ ደግሞ በኋላ በሂደት ሆን ብዬ ጊዜ ወስጄ ያዳበርኩት ነገር ምን አለ ማለት ነው። ስለዚህ ከጥንካሬ ጋር በተለይ ከምናዳብራቸው ጥንካሬዎች ጋር አንዱ የሚባለው ነገር ብዙ ጊዜ አጥፍተን የተለማመድነው ነገር ላይ ብዙዎቻችን ጎበዝ ነው ብለዋል። ስለዚህ አንድን ሰው አንድ ነገር ማስተር ለማድረግ ወደ 10,000 ሰዓት እዛ ነገር ላይ ማጥፋት አለበት ይባላል። ቢያጠፋ ጎበዝ ይሆናል በዛ ጉዳይ። ስለዚህ ምን አይነት ነገሮች አሉ እንደዚህ ለረጅም ጊዜ በደንብ ፕራክቲስ አድርጊያቸው አሁን ግን በቀላሉ ያለም ኤፈርት የሚወጡ ነገሮች ምንድን ናቸው የሚለው ነገር ወይ ደግሞ የኛ ጋር ያሉትን ጥንካሬዎች መረዳትና ማወቅ። ለምን አስፈለገ ጥንካሬያችን ላይ ማተኮር? ብዙ ጊዜ የህይወት ዓላማ ብለን ያሰብነው ነገር እኛ ጋር የሌለ ነገር የእኛ ጥንካሬ ያልሆነ ነገር ከሆነ ለማውጣት እንቸገራለን። ምናልባት አስተዋላችሁ ይሆናል። ለምሳሌ ብዙ ጊዜ ከራሳችሁ ጋር መሆን የምትፈልጉ ሰዎች ከሰው ጋር ለመሆን ስታስቡ ብዙ አእምሯችሁ ያስባል። አድርገው የሚል ነገር ውስጥ ግብግብ ውስጥ ትገባላችሁ። ስለዚህ የእናንተ ጥንካሬ ያልሆነ ነገር ላይፍ ፐርፐዝ ካደረጋችሁ ላይፍ ፐርፐዛችሁን ስትኖሩ እየተቸገራችሁ ልትኖሩ ነው ማለት ነው። ለምሳሌ ደግሞ ሰው ጋር በቀላሉ መግባባት የሚችል ሰው መንከባከብ የሚችል ሰው ብቻውን ሆኑት ብትሉት በፍጹም መሆን ጥረት አይፈልግም። ስለዚህ ይህን ሰው ደግሞ ላይፍ ፐርፐዝ ብሎ ብቻ ሆኖ የሚደረጉ ነገሮች ለማድረግ ጥረት ቢያደርግ ላይፍ ፐርፐዙን ለማድረግ ምጥል ሊሆን ነው ማለት ነው። ጥንካሬ ያለን ነገር እንደ ላይፍ ፐርፐዝ ይዞ ያን ተኮር የሆነ እዛ ላይ የሚሽከረከርን ነገር እንደ ላይፍ ፐርፐዝ መቅረጽ ወሳኝ። ስለዚህ ምን አይነት ጥንካሬዎች አሉ የሚለውን ጥያቄ መመለስ ያስፈልጋል ማለት ነው። ምናልባት እነዚህን ሁሉ ለመመለስ የሚያስችሉ የተወሰኑ ጥያቄዎችን በኋላ ሰጣችኋለሁ። ስለዚህ አንድ ለምን ነገር አይነት ነገር ዋጋ እንደምንሰጥ አውቀናል፣ ራሳችን ገብቶናል። ሁለተኛ እኛ ራሱ ምን አይነት ጥንካሬ ያለን በተፈጥሮ ደግሞ በሂደት ያገኘነው የሚለውን ጥያቄ መልሰናል። ሶስተኛውና በጣም መሰረታዊ የሆነው ጥያቄ ምንድነው? ፓሽኔት የሆንኩት በጣም የወደድኩት ሳደርገው የሚያስደስተኝ ያን ነገር ሳደርግ ደግሞ ሳላስበው ጊዜ የሚጠፋልኝ ጉዳይ ምንድን ነው የሚለውን አውቀን ማወቅ ያስፈልጋል። አሁንም ስትመለከቷቸው እነዚህ 3 ጥያቄዎች ሁሉም እኛ ላይ ያተኮሩ ናቸው። እነዚህን ጥያቄዎች ስንመልስ ግን መጨረሻ ላይ ከኛ ከራሳችን ወጥተን ለአካባቢያችን ለማበርከት በምናደርገው ጥረት ነው። ስለዚህ ይህ ሶስተኛውን ማለት ነው እኔ የምወደው ደስ የሚለኝ ቁጭ ብዬ ሳደርገው ደግሞ ስሰራው ጊዜ በቀላሉ የሚያልፍልኝ በጣም ፓሽኔት የሆንኩት ጉዳይ ምንድን ነው የሚለውን ነገር መመልከት ያስፈልጋል ማለት ነው። ስለዚህ እነዚህ 3 ነገሮች ትሪያንጉሌት ስናደርግ እነዚህ ሰልፍ አዌርነሶች አእምሯችን ውስጥ አስቀምጠን በደንብ ተረድተናቸው እንቅስቃሴ ስናደርግ ነው መጨረሻ ላይ ምን ማድረግ ይጀምራል? አእምሯችን ውስጥ ነገሮች መሰካካት ይጀምራሉ። እነዛ 3 ነገሮች ከተሰካኩ በኋላ አንድ ዋጋ የምንሰጣቸው ነገሮች፣ ሁለተኛ ጠንካራ የሆንባቸው ጉዳዮች፣ ሶስተኛ በጣም የምንወዳቸው ስንሰራቸው በቃ ጊዜ እንደዚሁ ዝም ብሎ የሚያልፉባቸው ጉዳዮች ሲሆኑ እዛ ጋር የምናደርጋለን ኤነርጂ እናገኛለን። ምክንያቱም እነዚህ 3 ነገሮች ተገናኝተዋል። ከነዚህ 3 ነገሮች አንዱ ሲጎል የሆነ ኤነርጂ ሌቭላችን ሲወርድ ውስጣችን ይሰማናል። ያን ነገር ለማድረግ ሲያቅተን ስንጨነቅ እንመለከታለን። ላይፍ ፐርፐዝ ከሆነ ግን ምን የሚያስጨንቀን ነገር ነው ማለት አይደለም። ያን ነገር ለማድረግ ስናስብ አንድ ውስጣችን ኢነርጂ የሚሞላ የሚያነቃቃን፣ ሁለተኛ ስናደርገው ሳናስበው ጊዜ እንዲጠፋ የሚያደርግ፣ ሶስተኛው ካደረግነውና ካለፈ በኋላ ጉዳዩን ስናስበው ውስጣችን እንዲሞላ የሚያደርግ ኤክስፒሪየንስ፣ ያ ነው ላይፍ ፐርፐዝ የሚባል። ስለዚህ እነዚህ 3 ነገሮች የሚያስፈልጉበት ትልቁ ምክንያትም ያ ነው። እኛን ማወቅ በጣም መሰረታዊ የሆነ ነገር ነው፣ ላይፍ ፐርፐዝን ለማወቅ ማለት ነው። እዚህ ቀጥሎ ማድረገው ነገር ምንድነው? እነዚህ 3 ነገሮች ፊገር አውት ለማድረግ ለመረዳት ምን አይነት ጥያቄዎችን ራሳችንን መጠየቅ እንችላለን የሚለውን ጥያቄ
አብረን እየመለስን እንሄዳለን። ስለዚህ መጀመሪያ እንድንመልስ የሚያስፈልገው እሴቶቻችንን ነው። እንዳልኩት ከእሴቶች ጋር በተያያዘ ራሱን የቻለ የተሰራ ቪዲዮ ስላለ እዚህ የማደርገው ጥያቄዎቹን በቀለል አድርጌ አንስቼ እነዚህን ጥያቄዎች እየመለሳችሁ ከራሳችሁ ጋር ላይፍ ፐርፐዛችሁን ለማወቅ የሚያስችል የማይንድ ሴትአፕ ማይንድ ሴት መፍጠር ትችላላችሁ። አሁን ይህን ስታደርጉ ወዲያው ላይፍ ፐርፐዛችሁን ታገኛላችሁ እያልኳችሁ ሲሆን ይህን እነዚህን ጥያቄዎች ስትመልሱ አእምሯችሁን ትቃኙታላችሁ። ምን እንዲያደርግ ላይፍ ፐርፐዛችሁን ማየት እንዲችል እዛ ላይ ማተኮር እንዲችል እድል ሰጡታላችሁ ማለት ነው። እዚህ ሴቶቻችንን ማወቅ ስንፈልግ አንዱ በጣም መሰረታዊ መጠየቅ ያለብን ነገር ምንድነው? ህይወቴ ውስጥ ለራሴ የሚፈልጋቸው ነገሮች ምንድን ናቸው የሚለውን ጥያቄ መመለስ። እኔ በህይወቴ ውስጥ የሚፈልጋቸው ነገሮች ምንድን ናቸው? እዚህ እኔ በህይወቴ ውስጥ የምፈልጋቸው ነገሮች ምንድን ናቸው ብለን ስንጠይቅ ደግሞ አሁንም ከዚህ ጋር የተያዙ በጣም ብዙ ቪዲዮዎች አሉ የልባም ህይወት ቻናል ላይ ሄዳችሁ መመልከት ትችላላችሁ። እነዚህ ጥያቄዎች እንዴት እንደሚጠየቁና እንዴት እንደሚመለሱ። እዚህ ወደ 8 የሆኑ የህይወት ዘርፎች አሉን። አንደኛው መንፈሳዊ ህይወታችን ነው። ሁለተኛው ጤናችን ነው። ሶስተኛው ስሜቶቻችን ናቸው። አራተኛ ተክለ ቁመናችን ነው የኛ። አምስተኛ ከሰዎች ጋር ያለን ማህበራዊ ግንኙነት ነው። ስድስተኛ የምንሰራቸው ስራዎች ናቸው። ሰባተኛ ራሳችን የምናድስበት መንገድ ሪክሪኤሽን ወይ ደግሞ የምንዝናናበት መንገድ ማለት እንችላለን። ስምንተኛ አእምሯችን ሜንታል ዌልቢንጋችን ነው። ስለዚህ ከነዚህ ከተለያዩ የህይወት ዘርፎች አኳያ የኔ ህይወቴ ውስጥ ላሳካቸው የምፈልጋቸው ግቦች ምንድን ናቸው ብሎ እነዛን ጥያቄዎች መመለስ መሰረታዊ ነገር ነው። ይህን ጥያቄ ከመለስን በኋላ ግን የምንጠይቀው በጣም ጠንካራ ጥያቄ አለ። አሁንም በጥልቀት የምንገባባቸውን ቪዲዮዎች ተመልከቱ እንዴት እንደሚጠየቁና እንደሚመለሱ። እነዚህን ነገሮች ማሳካት ለእኔ ያለው ፋይዳ ምንድን ነው ብሎ መጠየቅ ነው። ስለዚህ ሁለተኛው ጥያቄ ይሄ ነው። እነዚህ ያስቀመጥኳቸው የተለያዩ ግቦች አሉ በተለያዩ የህይወት ዘርፎች ውስጥ። እነዚህን ግቦች ማሳካት ለእኔ ያለው ፋይዳ ምንድን ነው? ስለዚህ ይህን ጥያቄ ስንመልስ የምናገኘው መልስ ህይወታችን ውስጥ ዋጋ የምንሰጣቸው ነገሮች ነው። እዚህ የመለስኩት መልስ ለምሳሌ በህይወት ዘርፌ ስራ በሚባለው ሁኔታ ውስጥ ይህን ስራ ሰርቼ ይህን ያህል ገቢ እንዲኖረኝ እፈልጋለሁ የሚል መልስ መልሼ ከሆነ ያን ማግኘት ለአንተ ያለው ፋይዳ ምንድን ነው ብዬ ራሴን ጠይቃለሁ። ስለዚህ ያን ስጠይቅ ውስጤ ምን ይመልሳል? ነፃነት አገኛለሁ፣ በዛ ውስጥ ሰላም አገኛለሁ፣ ሰዎችን መርዳት እፈልጋለሁ የሚል እኔ ዋጋ የምሰጣቸው ለእኔ ኢምፖርታንት የሆኑ ቫሊዎች ይወጣሉ ማለት ነው። ስለዚህ መጀመሪያ ቫሊዎቻችን ለማወቅ እነዚህ መሰረታዊ ጥያቄዎች መጠየቅ እንችላለን። ሁለተኛው የምንጠይቀውና የምንመልሰው ነገር ምንድነው? ጥንካሬዎቻችንን ለማወቅ የሚያስችሉ ምንድነው? ፐርሰናል ስትሬንግዝ በተፈጥሮ ሊሆን ይችላል ወይ በተሞክሮ ያገኟቸው ጥንካሬዎች ምን አሉ የሚለውን ነገር መጠየቅ ማለት ነው። እዚህ ምን አይነት አንድ የተፈጥሮ ሁለተኛ ደግሞ በሂደት ያዳበርኳቸው ተሰጥኦዎች አሉኝ፣ የተሰጥኦ የምንላቸው አይነት ነገሮች ማለት ነው። እነሱን ጥያቄዎች ጠይቆ ቁጭ ብሎ ሪፍሌክት ማድረግ። ራሴን ስመለከተው ከልጅነቴ ጀምሮ ምን አይነት ዝንባሌዎች አሉኝ፣ ምን አይነት ነገር ላይ አተኩራለሁ፣ ሰው ላይ አተኩራለሁ፣ ተግባራት ላይ አተኩራለሁ፣ ብቻዬን መሆን መርጣለሁ፣ ከሰዎች ጋር መሆን መርጣለሁ፣ ነገሮች ላይ ክሪቲሳይዝ ማድረግ እወዳለሁ ወይስ ከሰዎች ጋር መስማማት እፈልጋለሁ? እንደዚህ አይነት የምንመልሳቸው ጥያቄዎች አሉ። ኢንተርፕረነር ነኝ፣ አዲስ ነገር መውሰድ ሪስክ መውሰድ እወዳለሁ ወይስ ሪስክ አቨርስ ነኝ ወይ ሴፍ የሆኑ ነገሮች እፈልጋለሁ? እነዚህ ኖርማሊ ያሉ በቀላሉ የምናወጣቸው ዝንባሌዎች አሉ ወይም ስብናዎች ካሉ እነዛን ጥያቄዎች መመለስ እንችላለን። ይህን ለመመለስ የሚያስችሉ በጣም ብዙ ሞዴሎች አሉ። ፋይቭ ቢግ ፐርሶናሊቲ የሚባል አለ፣ ራሳችን የምናውቅ ፐርሶናሊቲያችን እንድናውቅ የሚያደርግ እንደዚሁ ዲስክ የሚባል ሌሎችም እንደዚህ አይነት የፐርሶናሊቲ ፕሮፋይሎች አሉ። በእነሱ መረዳት እንችላለን። ሌላው መጠየቅ የምንችለው ጥያቄ ጥንካሬያችንን ሊያሳይ የሚችል ነገር ምንድነው? ምን አይነት ጥንካሬዎች አሉ? በተለይ ሰዎች እኔ ጋር ብዙ ጊዜ ፈልገው የሚመጧቸው ጉዳዮች ምንድን ናቸው? ያን ነገር ምናልባት እስካሁን ድረስ እንደ ጥንካሬ ተመልክተን ላይሆን ይችላል። ሰዎች ግን እናንተ ጋር ብዙ ጊዜ የሆነ ጉዳይ ፈልገው የሚመጡ ከሆነ በዛ ነገር የሆነ ስትሬንግዝ ወይም ጥንካሬ ያላችሁ ማለት ነው። ስለዚህ እነዚህን ጥያቄዎች ስንጠይቅ ግዴታ ራሳችን ብቻ መመለስ ሊያስፈልገን ይችላል። ብዙ ጊዜ ይህን ጥያቄ ስጠይቅ ብዙ ሰዎች የሚላሉ እኔ ጋር ሰዎች አድቫይስ ፈልገው ይመጣሉ ወይ ገንዘብ ፈልገው ይመጣሉ ብለው የሚናገሯቸው ነገሮች አሉ። እዚህ ለምሳሌ ገንዘብ ፈልጎ የሚመጣ ከሆነና ብዙ ጊዜ የሚሰጥ ከሆነ ውስጥ የሆነ ደግነት አለ ማለት ነው። ወይ ደግሞ ገንዘብ የመስራት ችሎታ አለኝ ማለት ነው። እዚህ የኔ አቅምና ችሎታ ነው ማለት ነው። ወይ ደግሞ አድቫይስ የማድረግ ከሆነ ምናልባት ነገሮችን አቅልዬ ለሰዎች ማቅረብ ከዛ መፍትሄዎቻቸውን ማግኘት እንዲችሉ መርዳት ይችላለሁ ማለት ነው። እዚህ የተለያዩ ያሉን ጥንካሬዎች ካሉ እነዛን ጥንካሬዎች መመልከት፣ በችሎታና በእውቀት ደረጃ ሲያዳበርኳቸው በሂደት ምን አይነት ነገሮች አሉ የሚለውን ጥያቄ መጠየቅና ከዛ መመለስ እንችላለን ማለት ነው። እዚህ ሁለተኛ የምናደርገው ምን አይነት ጥንካሬዎች አሉ። ስለዚህ ቫሊዎችን አውቄያለሁ፣ ከዛ በኋላ ጥንካሬዎችንም አውቄያለሁ። ስለዚህ ሶስተኛው ሰልፍ አዌር መሆን ያለብኝ ነገር እንደተነጋገር ነው ምን አይነት ነው ደስ ብሎኝ ሳላስበው ጊዜ እንዲያልፍ የሚያደርጉ ነገሮች ምንድን ናቸው የሚለውን መመለስ ነው።
ስለዚህ አሁንም ምናልባት እነዚህ ነገሮች ስናደርግ ግዴታ አሁን ባለን ላይፍ ሰርከምስታንስ መገደብ አያስፈልገን። ምን ማድረግ ያስፈልጋል? ከልጅነታችን ጀምሮ የምናደርጋቸው ነገሮች መመልከት ሊያስፈልግ ይችላል። ስለዚህ ብዙ ጊዜ ሳደርገው የሚያስደስተኝ ነገር ምንድን ነበር ብለን ራሳችን መጠየቅ እንችላለን። ብዙ ጊዜ የምንስል ከሆነ ሞር አርቲስቲክ ነገሮች ላይ የምናተኩር ከሆነ ስለዚህ አርት ደስ ይለናል፣ ያስደስተናል ማለት ነው። ቅድም እንዳልነው ብዙ ጊዜ ሰዎች ጋር ኢንተራክት የምናደርግ ከሆነ ነገሮችን መፍጠር የምንፈጥር ከሆነ አዲስ ዕቃ ሲገዛ እየፈታን ስንገጣጥም ደስ ብሎን እዛ ውስጥ ተመስጠን ጊዜዎችን ምናሳልፍ ከሆነ እነዚያ ነገሮች ያስደስቱናል ማለት ነው። ስለዚህ ምን ሳደርግ ነው ውስጤ ጊዜው ሳላስበው የሚያልፈው የሚለውን ጥያቄ መመለስ ያስፈልጋል። ሌላው ይህን ጥያቄ እንድንመልስ የሚያስፈልገን ፓሽኔት የምንወደው ነገር ለማወቅ ብዙ ጊዜ ከሰዎች ጋር ሳወራ ስለምን አይነት ጉዳዮች ሳወራ ነው ደስ ብሎኝ በደንብ ኢንጌጅ አድርጌ እኔም ኮንትሪቢዩት እያደረኩ አስተዋጽኦ እያደረኩ ሰዎችንም እያዳመጥኩ ለረጅም ጊዜ የምቆያቸው ጨዋታዎች፣ ወሬዎች ምንድን ናቸው የሚለውን ነገር ማወቅ እንችላለን። ምክንያቱም ኢንትረስት የሌለን ጉዳዮች በምንም አይነት ስሜት ሰጥተን ልናወራቸው አንችልም። ስለዚህ ምን አይነት ነገሮች ሳወራ ወይም ስወያይ ከሰዎች ጋር አይሰለቸኝ የሚለውን ነገር መጠየቅ እንችላለን። ስናደርገውም እንደዚሁ ማለት ነው። ምናልባት ከድሮ ጀምሮ የምናስባቸው ነገሮችም ካሉ ሁሉ ጊዜ ባደረገው የሚያሰለቸኝ ብዬ የማስበው ነገር ካለ እነዛንም ነገሮች ማሰብ ያስፈልጋል። እዚህ ጋር ተመልከታችሁ ከሆነ ዋናው ትኩረቱ የዚህኛው ጥያቄ ስሜት ላይ ያተኮረ ነው። ሳይሰለቸኝ ደስ ብሎ ለረጅም ሰዓት ፎከስድ ሆኜ ውስጤ ደስታ እየፈጠረልኝ ላረገው የሚችለው ነገር ምንድን ነው የሚለውን ጥያቄ መመለስ ያስፈልጋል ማለት ነው። ስለዚህ እነዚህ 3 ነገሮች ጥሩ በሆነ መንገድ ለራሳችን ቁጭ ብለን ጊዜ ሰጥተን ሪፍሌክት አድርገን በደንብ ወደ ውስጣችን ማስረጽ ከቻልን ምን እያደረገን ነው? ወዲያው ላይፍ ፐርፐዛችን እናውቃለን ማለት ሳይሆን ላይፍ ፐርፐዛችን ማወቅ እንድንችል የሚያስችሉ ጥሩ ምንድነው ማይንድሴት ፈጠርን ማለት ነው። በዚህ ሁኔታ ውስጥ ሆነን በዚህ ሁኔታ ውስጥ እያለን ምንም አይነት አስቸጋሪ ሁኔታዎች ብንገባ ወይ ደግሞ መልካም የሚባሉ አጋጣሚዎች ቢፈጠሩልን አእምሯችን ማድረግ ይጀምራል። እነዚያ የተፈጠሩትን ነገር አስቸጋሪ ነገሮችም ሊሆን ይችላል፣ መልካም ነገሮችም ከነዚህ 3 ካስቀመጥናቸው ነገሮች ጋር ማመሳሰልና ማመሳከርን ይቀጥላል። ስለዚህ ስናደርጋቸው ስንሆናቸውና ስናገኛቸው እነዚህ 3 ነገሮች አንድ ዋጋ የምንሰጠው፣ ሁለተኛ ችሎታችንን ያማከለ ተፈጥሮ ሊሆን ይችላል፣ በተሞክሮ ሊሆን ይችላል፣ ሶስተኛው ደስ ብሎን ውስጣችን ልናደርገው የምንችለው ነገር ከሆነ ምናልባት ጉዳዩ ደስ ባይል እንኳን ያን እነዚህን 3 ነገሮች ማድረግ ከቻለን በቀላሉ ያን ጉዳይ ለራሳችን ብቻ ሳይሆን ለሰዎች መስጠት እንችላለን ማለት ነው። ይህን ስናደርግ እንዳልነው መጀመሪያ ጀምሮ ለእኛ ትርጉም የሚሰጠን ነገር ግን ሰዎችን ሊደግፍ የሚችል ዛሬና ነገን ሳይሆን ረጅም ጊዜ ያማከለ ነገር ማድረግ ከቻልን ያን ጊዜ ላይፍ ፐርፐዛችን አግኝተናል ማለት ነው። ስለዚህ ምናልባት እንደ ልባም ሕይወት አሁን ለምትከታተሉ ሰዎች ለቤተሰቦቻችን ቻሌንጅ ላደርጋችሁ የምንፈልገው ነገር ይሄ ነው። አንድ ይሄ ጥያቄ ምናልባት እስካሁን ድረስ እየተመላለሰ አእምሯችሁ ውስጥ ነበረ። ባስቀመጥናቸው ክራይቴሪያዎች እስካሁን በነገርኳቸው ሁኔታዎች ውስጥ እስካሁን ላይፍ ፐርፐዝን ስረዳበት የነበረው መንገድ ትክክል ነው፣ ጥሩ ነው፣ የሚያዋጣ ነው የሚለውን ተመልከቱ። ላይፍ ፐርፐዛችሁን ለማወቅ እስካሁን ድረስ ፊገር አውት ታደርጉ የነበራችሁ ሰዎች ደግሞ ቁጭ ብላችሁ ሆን ብላችሁ እነዚህ 3 ኮምፖነንቶች በመለየት ስለ ራሳችሁ ያላችሁን እውቀት ከፍ በማድረግ ራሳችንን ካወቅን ሌሎች ሰዎች መርዳት ቀላል ያስደስታል። ብዙ ጊዜ ትልቁ ችግሩ ምንድነው? ብዙዎቻችን ራሳችንን ሳናውቅ ፍላጎቶቻችንን ሳናውቅ ዋጋ የምንሰጣቸው ነገሮች ሳናውቅ ሌሎችን ሰዎች ለማገልገል በምናደርገው ጥረት ውስጥ የማገልገል ስሜት ሳይሆን የመባከን ስሜት ነው የሚሰማን። ስለዚህ ያ እንዳይሆንና እያንዳንዱ የምናደርጋቸው ነገሮች ትርጉም ያላቸው ሆነው ውስጣችን መልካም ስሜት ሰጥተው ደስ ብሎን ህይወቴን በምፈልገው መንገድ እየኖርኩ ነው የሚለውን ስሜት እንዲሰማን ከፈለግን እነዚህ 3 ጥያቄዎች ቁጭ ብለን ለራሳችን ጊዜ ሰጥተን እንድንመለስ ሁላችሁንም ጋብዛችኋለሁ። ስለዚህ አይ ቲንክ ከዚህ ቪዲዮ ውስጥ ጥሩ ነገሮችን እንደምታገኙ ተስፋ አደርጋለሁ። ምናልባት ከዚህ ጋር በተያያዘ ያሏችሁን ሀሳቦች፣ ያደረጋችኋቸው ነገሮች፣ እነዚህን ጥያቄዎች የመለሳችኋቸውም ነገሮች ካሉ ኮሜንት ስር ታስቀምጡልን እንችላላችሁ። ሌላ እንድናነሳቸው የምትፈልጓቸው ጥያቄዎችም ካሉ እነዛንም ጥያቄዎች ኮሜንት ስር በመጻፍ ከኛ ጋር መወያየት እንችላለን፣ እንመለከታቸዋለን። እያንዳንዳቸውን መመለስ የምንችላቸው ጥያቄዎች ካሉ እንመልሳለን። በተረፈ እዚህ ድረስ ቆይታችሁ ምናልባት የልባም ሕይወት ቤተሰብ ያልሆናችሁ ሰዎች ካላችሁ ደግሞ ያው ሰብስክራይብ በማድረግ ቻናላችንን ቤተሰብ እንድትሆኑ ጋብዛችኋለሁ። በጣም አመሰግናለሁ። መልካም ጊዜ ሆንላችሁ። መሀል ላይ ስላቋረጥኩ ይቅርታ። በጣም ኢምፖርታንት የሆነ መረጃ ስላለኝ ነው። ምናልባት ካነሳናቸው ጽንሰ ሀሳቦች ጋር በተያያዘ እውቀት ብቻ ሳይሆን አክቹዋል ትራንስፎርሜሽን ሊሆኑ የሚችሉ ጽንሰ ሀሳቦችን መማር ላይፋችሁ ላይ አፕላይ ማድረግ የምትፈልጉ ሰዎች ካላችሁ ለ60 ሰዓት የምናዘጋጃቸው በኦንላይንም በአካል የምናደርጋቸው ስልጠናዎች ስላሉ
ስለነዛ መረጃ ለማግኘት በ0974 04 687 እንድትደውሉልን ጠይቃችኋለሁ። አመሰግናለሁ።